ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት ቡድን በአፈሳ የወሰዷቸው ወጣቶች የተኩስ ስልጠና እንዳስጀመሯቸው ተገለጸ። ከመላው የትግራይ ክልል የሚገኙ አካባቢዎች እየታፈሱ የሚገኙ ወጣቶች ወደ ኤርትራ ሳዋ ተወስደው ስልጠና እስኪሰጣቸው ድረስ በትግራይ ክልል ማዕከላዊ ዞን ነበለት አካባቢ በሚገኙ ሰጉህ፣ ዳጋ ሐሙስ፣ ጸደይ፣ አኮፍ፣ አዲሞሞናይና እኒኒ በተባሉ 5 የስልጠና ማዕከላት የወታደራዊ የተኩስ ስልጠና ማስጀመራቸው ነው እየተገለጸ የሚገኘው። በአፈሳ የተወሰዱት ሰልጣኞችም ከመጋቢት 22 2018 ዓ.ም ጀምሮ መግባት መጀመራቸውም ነው እየተሰማ የሚገኘው። በሐራ መሬት ላይ ከሚገኘው የትግራይ የሰላም ኃይል ጋር ተቀላቅዬ ለመታገል ወስኛለሁ ሲሉ ጀነራል ጉዑሽ ገብረ ገለጹ። በቅርቡ ከትግራይ ክልል ወደ አዲስ አበባ የመጡት ጀነራል ጉዑሽ ገብረና ጀነራል ከበደ ፍቃዱ የትግራይ የሰላም ኃይልን ተቀላቅለዋል። በሰራዊቱ ሞቅ ያለ አቀባበልም ተደርጎላቸዋል። ጀነራል ጉዑሽ ገብረ ባደረጉት ንግግርም በትግራይ ውስጥ በሰላማዊ መንገድ ለመታገል ያደረኩት ጥረት አልተሳካም፣ ስለዚህ ከጓደኞቼ ጋር ሐራ መሬት ተቀላቅዬ ለመታገል ወስኛለሁ ሲሉ የሐራ መሬቱ የትግራይ የሰላም ኃይል በይፋ መቀላቀላቸውና በዚህም ደስተኛ መሆናቸው ተናግረዋል። በዚህም መሰረት ጀነራል ጉዑሽ ገብረና ጀነራል ከበደ ፍቃዱ ከዛሬ መጋቢት 21 2018 ዓ.ም ጀምሮ የትግራይ የሰላም ኃይል አባል በመሆን ከታጣቂዎቹ የመተዋወቅ ስራን ጀምረዋል። በሌላ በኩል የትግራይ የሰላም ኃይል ግንባር 1 ከተሰጠው ጥልቅ ወታደራዊና ፖለቲካዊ ስልጠና በኋላ ዛሬ መጋቢት 21 2018 ዓ.ም የማጠቃለያ መርሃ ግብሩም አካሂዷል። የትግራይ ህዝብ አዲስ የለውጥ አመራር እንዲመራው ይፈለጋል ሲሉ ኮሎኔል ገብረዋህድ ኃይሉ ገለጹ። የትግራይ ክልል ህዝቡ በኋላ ቀሩ ቡድን በደረሰበት በደል ስለተማረረ ከዚህ ለመውጣት በእውቀትና በልምድ የተገነባ አዲስ የለውጥ አመራር እንዲመራው ፍላጎት አለው ሲሉ ኮሎኔል ገብረዋህድ ገልጸዋል። ኮሎኔል ገብረዋህድ ኃይሉ እንደገለጹት የትግራይ ህዝብ በኋላ ቀሩ ቡድን ምክንያት ብዙ ፈተናዎች አጋጥመውታል። የፖለቲካ ኃላፊዎች ከወታደራዊ አዛዦች ጋር ጥምረት በመፍጠር ሁሉም በተሳሳተ መንገድ እየተጓዙ ህዝቡ እንዳይናገር፣ እንዳይሻሻል፣ እንዳይጠይቅና እንዲሁም ፍትህ እንዳያገኝና ዲሞክራሲያዊ መብቱን እንዳያስከብር አንቀው አፍነው እንደያዙትም ኮሎኔል ገብረዋህድ ገልጸዋል። እንደ ባሪያ ቆጥረው በግድ የሚገዙትን ቡድኖች ህዝቡ ይበቃችኋል፣ እስካሁን ተሸክመናችሁ ኖረናል፣ ከዚህ በኋላ ግን አንሸከማችሁም ብሎ መነሳቱም ገልጸዋል። በእነዚህ አካላት ላይ ህዝቡ ትልቅ ተቃውሞ እንዳለው ጠቅሰው አዲስ ስርዓትና ፍትህ እንዲነግስ፣ ቡድኑ እንዲወገድና በእውቀትና በልምድ የተገነባ አዲስ የለውጥ አመራር እንዲተከል ህዝቡ ይፈልጋል ሲሉም ተናግረዋል። ቡድኑ እድሜው ለማራዘም ጦርነትን እንደ አማራጭ ለመጠቀም ማቀዱና ለዚህም ከሌሎች ኃይሎች ጋር ንግግር ማድረጉንም ገልጸዋል። ባረጀና ለህዝብ በማይጠቅም ስርዓት ምክንያት እንደ ህዝብ ከመጥፋታችን በፊት ወስነን መደራጀት አለብን ያሉት ኮሎኔል ገብረዋህድ ወደኋላ የማይመለስ የህዝብ ንቅናቄ በመፍጠር ትግራይ ላይ ያለውን ኃይል ከህዝባችን ጎን ሆነን ማንሳት ይኖርብናልም ብለዋል። ቡድኑ የትግራይ ህዝብ በተለይም የትግራይ ወጣት ተለይቶናል የሚል የግምገማ ውጤት እንዳስቀመጠ ያስረዱት ኮሎኔሉ ይሁንና መውደቁን አምኖም ቢሆን እንደምንም ስርዓቱን ለመጠገን እየጣረ ነው ብለዋል። ከእንግዲህ በኋላ ፈላጭ ቆራጭ ሆኖ የመቀጠል እድሜ እንደሌላቸው፣ እድላቸው እንደተበላሸና የትግራይ ህዝብ የለውጥ ፍላጎት ወደ ኋላ እንደማይመለስ ሲረዱ እንደ እድሜ ማስቀጠያ ሊጠቀሙበት እንዳሰቡም ኮሎኔሉ ተናግረዋል። ህዝቡንና ወጣቱን ከታቀደው ጥፋት ለማዳን ኋላቆር ቡድኑን ማሸነፍ የሚያስችል አደረጃጀት መፍጠርና ያቀደውን ጦርነት አስቀድሞ መቀልበስ እንደሚያስፈልግና ስርዓቱን ለመጨረሻ ጊዜ ማስወገድ እንደሚገባ ኮሎኔል ገብረዋህድ ሐሳባቸውን አጋርቷል። መረጃው የአዲስ ዘመን ጋዜጣ ነው። የትምህርትና ስልጠና ባለስልጣን የህጋዊነት ፈቃዳቸው የተሰረዘ 52 የከፍተኛ ትምህርት ተቋማትን ዝርዝር ይፋ አደረገ። የከፍተኛ ትምህርት ጥራትን ለማስጠበቅና በዜጎች ላይ ሊደርስ የሚችለውን ጉዳት ለመከላከል የትምህርትና ስልጠና ባለስልጣን ህጋዊነታቸው የተቋረጠባቸውን 52 የግል ከፍተኛ ትምህርት ተቋማት ዝርዝር ይፋ አድርጓል። ባለስልጣኑ ባከናወነው ጥብቅ የክትትልና የቁጥጥር ስራ ከትምህርቱ ዘርፍ እንዲወጡ የተወሰነባቸው ቢሆንም ውሳኔውን ተግባራዊ ያላደረጉ ተቋማት ላይ ህጋዊ እርምጃ መውሰዱን አመላክቷል። ተቋማቱ በዳግም ምዝገባ ስርዓት ውስጥ ባለመግባታቸው ምክንያት ከዘርፉ እንዲወጡ በተደጋጋሚ ጥሪ ቢቀርብላቸውም የሚጠበቅባቸውን ሂደት አሟልተው ባለመገኘት ሙሉ በሙሉ ህጋዊነታቸው እንዲቋረጥም ተደርጓል ብለዋል። እነዚህ ተቋማት በከፍተኛ ትምህርት ዘርፍ ተሰማርተው በተማሪዎችና በወላጆች ላይ ጉዳት እንዳያደርሱ ማንኛውም የትምህርት አገልግሎት እንዳይሰጡም ታግደዋል። ባለስልጣኑ ተቋማቱ በአስቸኳይ እንዲዘጉ ለሁሉም የክልል ርዕሰ መስተዳደርና የከተማ መስተዳደር ከንቲባ ጽህፈት ቤቶችን እንዲሁም ለፖሊስ ኮሚሽን፣ ለፍትህ ቢሮዎችና ለንግድ ቢሮዎች ጠይቋል። በተጨማሪም እነዚህ ተቋማት እስካሁን ድረስ በተማሪዎች ላይ ያደረሱት ጉዳት ካለ ተፈትሾ አስፈላጊውን የህግ እርምጃ እንዲወሰድባቸው ባለስልጣኑ አሳስበዋል።
ይህ እርምጃ በኢትዮጵያ የሚሰጠው የከፍተኛ ትምህርት ደረጃውን የጠበቀና የታመነ እንዲሆን ለማድረግ የተወሰደ መሆኑን ባለስልጣኑ አመላክተዋል። የኢትዮጵያ ባህር ኃይል ዋና አዛዥ ህዳሴ ግድብ የሚገኙትን ማሪን ኮማንዶና ባህረኞችን ጎበኙ። የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንድ ገዙ በህዳሴ ግድብ ንጋት ሐይቅ አካባቢ ተሰማርተው የሚገኙትን የባህር ኃይል ማሪን ኮማንዶ ሻለቃና ባህረኞችን ጎብኝተዋል። በጉብኝታቸው ወቅት የስራ እንቅስቃሴ ውይይት ያደረጉ ሲሆን እየተሰጠ ያለው የውሃ ጠለቅ ስልጠና ተጠናክሮ መሄድ እንዳለበትና ቀጣይ ተቋማቸው ለሚሰጣቸው ግዳጅ ራሳቸውን ብቁ ማድረግ እንዳለባቸውም አስገንዝበዋል። በዕለቱ የመቆያ ጊዜያቸውን የሸፈኑና በስራ አፈጻጸማቸው ውጤታማ ለሆኑ የመመልመያ መስፈርቱን ላሟሉ ለክፍሉ አባላት የማዕረግ ማልበስ ስነ ስርዓትም ተካሂዷል። ቫይስ አድሚራል ክንዱ በንጋት ሐይቅ አካባቢ ተልዕኮ ወስደው ከተሰማሩ አጎራባች ክፍል አመራሮች ጋር የተገናኙና በጋራ ቅኝት ያደረጉ ሲሆን ክፍሎች ያላቸው የተልዕኮ ግልጽነትና ትስስራቸው እንዲሁም ትብብራቸውን የበለጠ ማጠናከር እንዳለባቸውም መክረዋል። የኢራኑ ፓርላማ መጅሊስ አባል አላዲን ቦሩጀርዲ ወሳኙን የሆርሙዝ የባህር ሰርጥን በተመለከተ የተዘጋጀው አዲስ ሕግ በተቻለ ፍጥነት ይጸድቃል ብለዋል። በታቀደው አዲስ አሰራር መሰረት ያለ ኢራን ፍቃድ ምንም አይነት ጭነት በሆርሙዝ በኩል እንዲያልፍ እንደማይፈቀድ ቦሩጀርዲ ተናገሩ። ኢራን በባህረ ሰላጤው ላይ አዲስ የጉዞ ክፍያ ለመጀመር እንደምትፈልግም ተናግረዋል። ደህንነትን መጠበቅና ለሚያልፉ መርከቦች አገልግሎት መስጠት ወጪዎችን የሚጠይቅ በመሆኑ በሰርጡ በኩል የትራንስፖርት ክፍያ ለመሰብሰብ የሚያስችል ማዕቀፍ መዘርጋት አለበት ብለዋል። ኢራን ከኒውክሌር ጦር መሳሪያዎች መስፋፋት ጋር በተያያዘ ከፈረመችው ስምምነት የምትወጣበት ጊዜው ደርሷል ሲሉም ተናግረዋል። እስራኤልና አሜሪካ በኢራን የኒውክሌር መሳሪያዎች ላይ የፈጸሙት ጥቃትን ተከትሎ በስምምነቱ ውስጥ መቆየት ተገቢነቱ እንዳልታያት አስረድተዋል። ይህ በእንዲህ እንዳለ ከኢራን የተተኮሰ ሚሳኤል በእስራኤል የአየር መከላከያ ከከሸፈው በኋላ የተፈጠረው ስብርባሪ በነዳጅ ማጣሪያ ተቋም ላይ ማረፉን ተከትሎ የእሳት አደጋ መነሳቱ ተገልጿል። ባዛን ኦይል የተባለው የእስራኤል ነዳጅ ማጣሪያ ተቋም ውስጥ ዛሬ የነዳጅ ታንከርና የኢንዱስትሪ ህንፃ ላይ በሚሳኤል ስብርባሪ ጉዳት ደርሶበታል። በተነሳው የእሳት አደጋ ምክንያት ከነዳጅ ማጣሪያው ጭስ ወደ ሰማይ ሲወጣ የሚያሳይ ምስልም ወጥቷል። የሀገሪቱ የእሳትና አደጋ መከላከያ ባወጣው መግለጫ መሰረት በሰው ላይ የደረሰ ጉዳት የለም። ሮይተርስ የዜና ወኪል እንደዘገበው የእሳት አደጋ ሰራተኞች እሳቱ ወደ ሌሎች አካባቢዎች እንዳይስፋፉ እያደረጉም ይገኛሉ። በተቋሙ ውስጥ በተለያየ ቦታ ሆነው በእሳት አደጋው ምክንያት መውጣት ያልቻሉ ሰዎች ለማትረፍም ርብርብ እንደተደረገ ተገልጿል። ሚሳኤሉ ከየት እንደተተኮሰ ግልጽ ባይሆንም ሆኖም ግን ጦርነቱ ከተነሳ ወዲህ ኢራንና ሄዝቦላህ በእስራኤል ላይ ጥቃት መፈጸምም ቀጥለዋል። መረጃው ከቢቢሲ የተገኘ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ